የኢትዮጵያ ንግድ ባንክ ባለአነስተኛ ይዞታ አርሶ አደሮችና አርብቶ አደሮችን ተጠቃሚ የሚያደርግ የብድር አገልግሎት ይፋ አደረገ። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ ብድሩን ይፋ ባደረጉበት መርሃ ግብር የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን፣ የብሔራዊ ባንክ ተወካይ ወይዘሮ ወይንሸት ዘበርጋ፣ ሌሎች የመንግስት የሥራ ኃላፊዎች፣ የባንኩ የሥራ ኃላፊዎች፣ የባንኩ ደንበኞችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ንግድ ባንክ ከዚህ ቀደም ለትላልቅ ሀገራዊ ፕሮጀክቶች ብድር በመስጠት ዘርፈ ብዙ የልማት ስራዎችን እንዲከናወኑ ደግፏል ያሉት የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ ባንካችን ለግብርና ሴክተር ከፍተኛ ትኩረት በመስጠት ለትላልቅ ለመካከለኛና አነስተኛ የግብርና ፕሮጀክቶች በአነስተኛ የወለድ መጠን የብድር አቅርቦት የመዳበሪያ ግዥን ጨምሮ ለተለያዩ አቅርቦቶች የሚውል የውጭ ምንዛሪ ብድር ሲሰጥ ቆይቷል ብለዋል። ይህ ባንኩ ይፋ ያደረገው የግብርና ብድርም ባለአነስተኛ ይዞታ አርሶ አደሮችና አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ መሆኑ አቶ ኤፍሬም ገልጸዋል። ይህ የብድር አይነት ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለይ ግለሰብና በቡድን የተደራጁ አርሶ አደሮችን፣ አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ ነው። በዚህም መሰረት ለሰብል ምርት፣ ለእንስሳት እርባታ፣ ለዕቃ ማከማቻ ደረሰኝ የሥራ ማስኬጃ ብድር፣ ለወተትና የወተት ተዋጽኦ እንዲሁም ለአትክልትና ፍራፍሬ አበባ ምርት የፕሮጀክት ፋይናንስ አቅርቦት እንዲሁም ለግብርና ማሽነሪዎች ወይም መሳሪያዎች የብድር አቅርቦት በባንካችን ተመቻችቷል። የግብርና ብድሩ በርካታ አርሶ አደሮችና አርብቶ አደሮችን ስራ በማሳደግ ህይወታቸው በከፍተኛ ደረጃ የሚያሻሽል መሆኑን የገለጹት አቶ ኤፍሬም የብድር አገልግሎቱ ለታለመለት ዓላማ እንዲውልና ለሀገርና ለዜጎች የጎላ ጥቅም እንዲያበረክት ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ አደራ ብለዋል። የብድር አገልግሎቱ ለታለመለት ዓላማ እንዲውልና ለሀገርና ለዜጎች ጥቅም የጎላ ሚና እንዲያበረክት እዚህ የተገኛችሁ ባለድርሻ አካላትና የሚመለከታችሁ ሁሉ እንዲሁም አገልግሎታችን ተጠቃሚ ለመሆን የምታስቡ ሁሉ የየድርሻችሁ እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በበኩላቸው የብድር አገልግሎቱ የአርሶ አደሩን ተጠቃሚነት በማረጋገጥ የዘርፉን ምርታማነት ለማሳደግ እንደሚያስችል ተናግረዋል።